ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያዩ። እፎይን በተመለከተ የተሰማው አዲስ መረጃ አቤት መክብብና ዳናይት መክብብ እህትና ወንድም ናቸው ወይ? ተማሪ ዲያቆን አቤል መክብብ ለዳናዊት መክብብ ያልተጠበቀ ምላሽ ሰጥቷል። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። ግን በአፍ የሚያስጭነው ታምር የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንዴት አላችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዲስ መረጃ በአዲስ ጉዳይና እንዲሁም ደግሞ በአባቶቻችን ነፍስን በሚያረሰርስ ትምህርቶቻቸውና መልእክቶቻቸው ዳግም ተገናኝተናል። እጅጉን በጣም ደስ ተሰኙበታላችሁ። በሚኖራችሁ ቆይታ አብራችሁን እስከ ፍጻሜው እንድትቆዩ እንጋብዛችኋለን። ይህን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩ ይሁን። ከዛም በተጨማሪ ይህ ቪዲዮ በርካቶች ጋር እንዲዳረስ ሼር አድርጉልን። ሀሳባችሁንም በምትመለከቱት ቪዲዮ በምትመለከቱት ርዕሰ ጉዳዩ ዙሪያ ሀሳባችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን። ወደ ቪዲዮቻችን እንገባለን። ከዛ በፊት ግን የአብይ ጾም 3ኛው ሳምንት ላይ ተገኝተናል። እሱም ስያሜው ምኩራብ ይሰኛል። ስለ ምኩራብ ጥቂት ነገር ልበላችሁ። በአጠቃላይ በምኩራብ በተሰኘው ሳምንት በ3ኛው ሳምንት ቤተክርስቲያናችን ምንን ታስተምራለች፣ ምንስ ይሰበካል፣ ምንስ ይነሳል የሚለውን ጉዳይ እናንሳና ከዛም ወደ ቪዲዮቻችን እናልፋለን። ምኩራብ እንደሚታወቀው እንግዲህ ኮረብታ፣ ከፍ ያለ የጸሎት ቦታ ወይም ደግሞ ትልቅ ቤት የሚል ስያሜም አለው። የአብይ ጾም 3ኛው ሳምንት ነው። የእግዚአብሔር ስራው በኦሪት ቤተ መቅደስና ምኩራብ እንዴት እንደተገለጸ የምናስብበትም ነው። እንዲሁም ደግሞ በኦሪት መቅደስና ምኩራብ በቅዱሳን ነቢያት እንዲሁም ካህናት አማካኝነት የተነገረው ትንቢት የመሰለውን ምሳሌ የተሰጠውን ትምህርት የምናስብበትም እንደሆነ አባቶቻችን ያስተምራሉ። ከዛ በተጨማሪም መድህነ ክርስቶስ በመዋለ ስጋዊው ቤተ መቅደስና በምኩራብ ያደረገውን ታምራት ያስተማረውን ትምህርት እንዲሁ የምናስብበት ሰሞንም ነው። የኦሪት ቤተ መቅደስ በአማናዊት ቤተ መቅደስ እንዴት እንደከበረችና የቤተ መቅደስ ህብረት እንዲሁም የክርስቲያኖች የአምልኮ መገለጫ ቤተ መቅደስ የሚከበርበትን የሚታስብበትም ነው። ከስነ ፍጥረትና መጀመሪያው ሰው ከአዳም ጀምሮም የተመሰለው ምሳሌ እንዴት እንደተፈጸመና እንዴት እስከ ዕለተ ምጽአት ድረስ እንደሚፈጸም የምናስብበት የምናዘክርበትና የምንማማርበት ሳምንት ተደርጎ ይታሰባል ወይም ደግሞ እንውለዋለን እናልፈዋለን ማለት ነው። 3ኛውን ሳምንት የአብይ ጾምን የተወደዳችሁ ውድ ቤተሰቦቻችን ከአብይ ጾም ጋር በተያያዘ በተለያዩ ሳምንታት ወይም ደግሞ እያንዳንዱ ሳምንታት ወደ እናንተ ትምህርቶችን እንዲሁም ደግሞ የተለያዩ የአባቶቻችንን መልእክት ስናደርስ ነበረ። ስለ ምኩራብ ወይም ደግሞ ከምኩራብ ጋር በተያያዘ በመጀመሪያው ዕለት በምኩራብ የመጀመሪያው ሰንበት በዕለተ እሑድ እንግዲህ በቅዳሴው ላይ የሚነሱ ነገሮችን በአጠቃላይ ስለ ምኩራብ የሚያነሳ አንድ ቪዲዮ ላስመለክታችሁ ነው። ወንድማችን አክሊል ስለ ምኩራብና በአጠቃላይ በዕለተ ሰንበት በእሑድ ቅዳሴ ላይ የተነሳውን በቅዳሴ ላይ የተነበበውን ምንባብ እንዲሁም ደግሞ ወንጌሉን አንስቶ ያስተማረን ወይም ደግሞ ያስተላለፈልን ትምህርትና መልእክት አለ። እሱን እንመልከት እስኪ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ እንደዚህ እንደተለመደው በነጭ መጥቻለሁ። ቅዳሴ ላይ ከተነበበው የወንጌል ክፍል የተወሰነ የማካፈላችሁ ይሆናል። እንግዲህ ዛሬ የአብይ ጾም 3ኛ እሑድ ላይ ነው ያለ ነው ማለትም ምኩራብ እንግዲህ ዘረደ ብለን ጀምረን ቅድስት ብለን አስቀጠልን። ዘና አሁን ምኩራብ ላይ ነን። መጻጉዕ ብለን ደግሞ የምንቀጠል ይሆናል። ስለዛ ከዛሬው ቀን ጋር የተያያዘ የወንጌል ክፍል ነበር የተነበበው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ጌታችን ኢየሱስ የአይሁድ ፋሲካ በደረሰ ጊዜ ከቅፍርናሆም ወደ ኢየሩሳሌም ይመጣና ወደ መቅደስ ይገባል እና ወደ መቅደስ ሲገባ ካገኛቸው ነገሮች ውስጥ ምን ነበረ? አንዳንዶች በሬዎችን፣ በጎችን፣ ርግቦችን የሚሸጡ አገኘ። እንዲሁም ደግሞ ገንዘብ ለዋጮችን እዛ ጋር ፊት ለፊት ላይ እና አስቡት፣ በእግዚአብሔር መቅደስ ውስጥ በእግዚአብሔር ቤት ውስጥ ምንድነው የእግዚአብሔር ቃል የሚነገርበት የእግዚአብሔር ነገር የሚፈጸምበት የሚደረግበት እዛ ቤት ውስጥ ገንዘብን የመሰብሰብ ነገር ይሄ በጎችን የሚሸጡ በሬዎችን የሚሸጡ ርግቦችን የሚሸጡ ገንዘብ ለዋጮችን እንዲህ የንግድ ስፍራ አድርገውት ጌታችን አየ። በነገራችን ላይ በአዲስ ኪዳን የእግዚአብሔር ቤት ቤተክርስቲያን ናት። የክርስቲያን ውስጥ እንዲህ አይነት ነገር ሲፈጸም ማለት ነው። ጌታችን ይህንን አየና የገመድ ጅራፍ አዘጋጅቶ ምንድነው በሬዎችንም በጎችንም አባረረ። የገንዘብ ለዋጮችንም ገንዘባቸውን አፈሰሰባቸው። ርግብ ሻጮችንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ብሎ ተቃወማቸው። ኢማጂን ይህንን ነገር ያደረገው ጌታችን ኢየሱስ በፈሪሳውያንና በጸሐፍቱ ፊት ነው። ምክንያቱም በቤተ መቅደስ ነው ይሄ ነገር እየተፈጸመ ያለው እና በእነርሱ ፊት ፈሪሳውያኑ ጸሐፍቱ ባሉበት ፊት ጌታችን ይህንን አደረገ።
ልክ ይህንን ሲያደርግ የተመለከቱ ደቀ መዛሙርት የእርሱ ደቀ መዛሙርት ሐዋርያቱ ምን ትዝ አላቸው? ከመጽሐፍት የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዝ አላቸው። የቤት ቅናት ይበላኛል። የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ቅናት ይበላኛል። አሁን በአዲስ ኪዳን ቤተክርስቲያን ናት ብያቸዋለሁ። ጌታችን ያኔ የእግዚአብሔር ቤት ቅናት በልቶት ምን እንዳደረገ እናውቃለን። ከአዲስ ኪዳን በአዲስ ኪዳን መንፈስ ስናየው ደግሞ የእግዚአብሔር ቤት ቤተክርስቲያን ናትና የቤተክርስቲያን ቅናት በልቶት ጌታችን ኢየሱስ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። ልክ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ከቁጥር 25 ጀምሮ ቅዱስ ጳውሎስ እንደተናገረው ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ደግሞ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። የዚህን ያህል የእግዚአብሔር ቤት ቅናት በላው ጌታችን ኢየሱስና ራሱን ለቤተክርስቲያን አሳልፎ ሰጠ። ስለዚህ አሁንም እኛ ሁላችን ደግሞ ለእግዚአብሔር ቤት ለቤተ ክርስቲያን የእግዚአብሔር ቤት የቤተ ክርስቲያን ቅናቱ ሊበላን ይገባል። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ እንዴት ልንኖር እንደሚገባን እናውቃለን አይደለ? ያንን ኑሮ እኛ ራሳችን ለመኖር መነሳት፣ ሌሎች ደግሞ በዙሪያችን ያሉ ሰዎችም ደግሞ በእግዚአብሔር ቤት ውስጥ በምን መልኩ መኖር እንዳለበት እንደሚገባ እሱን ተረድተን እነሱንም ደግሞ ማገዝ፣ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል ሁሌም በስራ ቦታችን በዙሪያችን የእግዚአብሔርን ቃል እየተናገርን በቤት ውስጥ ያሉትንም ማጽናትና እንዴት መኖር እንደሚገባ የተወሰነ መመካከር። የቤቱ ቅናት የቤተክርስቲያን ቅናት ሲበላ እንደዚህ እናደርጋለን። ከኤርሳን ውጭ ያሉትንም ሰዎችም ደግሞ የእግዚአብሔርን ቃል እያካፈልናቸው በእግዚአብሔር ቃል ነው ሁላችንም ወደ እግዚአብሔር የምንቀርበው አይደል? ልክ እንደዚህ ሁሉ ሌሎችንም ደግሞ ወደ እግዚአብሔር እንዲቀርቡ ወደ ጌታችን ወደ ክርስቶስ ኢየሱስ እንዲቀርቡ ማድረግ እና የእግዚአብሔር ቤት ቅናት የቤተክርስቲያን ቅናት ሁላችንም ደግሞ ሊበላም ይገባል ነው። ይቆየን። መልካም የጌታ ቀን። እጅን በአፍ የሚያስጭን አንድ ታምር ላስመለክታችሁ ነው። እጅጉን ትደነቁበታላችሁ። እንደሚታወቀው እንግዲህ ቤተክርስቲያናችን ውስጥ ብዙ የስጋና የነፍስ ፈውስ የሚከናወንበት ስፍራ ነው። እንደሚታወቀው ከዛ ጋር በተያያዘ እጅጉን ልብን የሚነካ እጅጉን የሚያስደነግጥ እጅጉንም ደግሞ የሚያስገርም እንደተባለውም እጅን በአፍ የሚያስጭን ታምር እንመልከት። እስኪ እናንተም ሰምታችሁት ከዚህ ጋር በተያያዘ ሀሳባችሁን ታሰፍሩንላላችሁ። እንመልከት ቪዲዮ። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቀው ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች።
አሃ አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ሕፃን ልጅ ነው የምትመስዪው። ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጅኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ ሀገሬ ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። ከሰሞኑ ከሰማናቸው ጉዳዮች መካከል አነጋጋሪ የነበረው የዘማሪ ዲያቆን አቤል መክብብና እንዲሁም ደግሞ የዳናዊት መክብብ ጉዳይ ነው። ከዚህ በፊት በዘማሪ ዲያቆን አቤል መክብብ የዝማሬ 3ኛ የዝማሬ አልበም ምርቃት ላይ ዳናዊት መክብብ ተገኝታ አበረታታው እንደነበረ ከዛም ጊዜ አንስቶ በእርግጥ ከዛ በፊትም ጀምሮ ነው አቤል መክብብና ዳናዊት መክብብ እህትና ወንድም ናቸው ወይ እየተባለ እንግዲህ ብዙ ጥያቄዎች ሲነሱ ነበረ። እነሱም ምላሽ አልሰጡም ነበረ። ነገር ግን ከአንዳንድ አካባቢዎች ወይም ደግሞ ከውስጥ አዋቂዎች እንበለው የሚወጡ መረጃዎች እህትና ወንድም ናቸው የሚሉ ማረጋገጫዎችን ሲሰጡ ነበረ። ኋላ ላይ ግን አሁን በዳናዊት መክብብ የራሷ ኦፊሻል የዩቲዩብ ቻናል ላይ የመጀመሪያው እንግዳው አድርጋ አቅርባው ነበረ። ባቀረበችውም ጊዜ በቀዳሚነት ወይም ደግሞ በትልቁ የጠየቀችው ጥያቄ ይህ የብዙዎቻችንን ጥያቄ ነበረ። እኔ እናንተ ወንድምና እህት ነን ወይም ደግሞ የብዙዎች ጥያቄ የሆነውን ጥያቄ አቅርባ ነበረ። እሱም እንግዲህ ምላሽ አግኝቷል ማለት ነው። በመጨረሻ ቪዲዮ እንመልከት። አቤል መክብብ እና ዳናዊት መክብብ እህትና ወንድም ናቸው ወይ የሚል ጥያቄ በጣም የብዙዎች ጥያቄ ነው እና ከአንተ አንደበት እንስማው። እውነት ከአንቺ አንደበት ይሆነው ጥሩ ከኔ ስሙት። እሺ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የእኔ አባት ለሱ አጎቱ ነው። የእሱ እናት ደግሞ ወይዘሮ ሰናይት ለእኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። እሺ እንግዲህ የጾም ወር ላይ እንደመገኘታችን አብዝተን ከምንሰብካቸው ስብከቶች ወይም ደግሞ ትምህርቶች መካከል አንደኛው ስለ ፍቅር ነው። እንደሚታወቀው እንግዲህ አምላካችን ወደ ምድር እኛን የሰው ልጆችን ለማዳን ወደ ምድር የመጣበት ያስመጣው ምክንያት እንግዲህ የሰው ልጅ ፍቅር እንደሆነ ይታወቃልና ምን ያክል እንደወደደን ምን ያክል አብዝቶ እንዳፈቀረን የሚያሳይ አንድ ከት ወይም ደግሞ ትምህርት እንስማ። ፍቅርን የተማርነው በቲዮሪ አይደለም፣ ክርስቶስ በተግባር አሳይቶናል። ከሰማይ ወርዶ በረት የተወለደው ለፍቅር ነው። ቀራንዮ የተሰቀለው ለፍቅር ነው። ቅዱስ ሥጋውን ክቡር ደሙን የሰጠን ፍቅር ስለሆነ ነው። ስለዚህ እርሱ ፍቅር ነው። ከእርሱ ተምረን እኛም ደግሞ የሥጋ ሥራ የሆነውን ጥላቻን፣ ኃጢአትን፣ ቂምና በቀልን የዚህን ዓለም ሥራ ሁሉ ትተን የመንፈስ ፍሬ ወደ ሆነው ወደ ፍቅር መሻገር አለብን።
ወደ ፍቅር መምጣት አለብን። ሶስተኛው ወደ ሕይወት መሻገር አለብን። ወደ ምን መሻገር አለብን? ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንደዚህ አለ፣ እውነት እውነት እላችኋለሁ። በጣም ሲያጠብቀው ይችን ቃል ሁለቴ ይናገራል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ስለዚህ የምንሻገረው ከሞት ወደ ምንድን ነው? ወደ ሕይወት ነው የምንሻገረው። ይሄ የሥጋ ሞት ድልድይ ነው፣ መሻገሪያ ነው። የምንሄደው ወደ እርሱ ነው፣ እርሱ ደግሞ ሕይወት ነው። ስለዚህ ወገኖቼ እርሱን አምነን ክርስቶስ ከዚህ ዓለም ወደማያልፈው ዓለም ተሻገሩ ሲለን የምንሻገረው ተስፋ ያደረግናትን የእግዚአብሔርን መንግሥት የምንሻገረው በፍቅር እርስ በርሳችን በመዋደድ እርስ በርሳችን በመከባበር። ምክንያቱም ወንድሙን እየጠላ እግዚአብሔርን እወዳለሁ ማለት ማስመሰል ነው፣ ውሸታምነት ነው። እግዚአብሔርን መውደዳችን የሚገለጠው ወንድሞቻችንን በመውደድ ነው። ስለዚህ በፍቅር መሻገር አለብን፣ በሕይወት መሻገር አለብን። ክርስትናውን በሕይወት በመኖር በተግባር በማሳየት እንደ እግዚአብሔር ፍቃድ ለመኖር በጾም በጸሎት በመትጋት በዚህ መንገድ ነው መሻገር የሚቻለው። እንደዚህ ሆነ እንድንሻገር እግዚአብሔር ሁላችንን ይርዳን። እንግዲህ ዘመናችን ትልቁ ፈተናና ችግር የሆነውን የጥላቻን እንዲሁም ደግሞ የመገፋፋትን ስሜትን መምራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረን ፍቅር እንግዲህ ድል ልንነሳው ይገባናል። ወደ ህይወታችን በየተለት ህይወታችን ውስጥ ይህንን ትምህርት ልንቀይረው ይገባናል። ይህንንም የሚያስችል እንግዲህ ልቦናና አስተዋይ አእምሮንም እንዲሰጠን እንዲሁ መጸለይም ይገባናል ማለት ነው። ከዚህ ጉዳይ ጋር በተያያዘ አንድ ቪዲዮ እንመልከት እስኪ። ከሰሞኑ እንደዚሁ ማህበራዊ ድረገጽ ላይ በተለይም ደግሞ ቲክቶክ መንደሩ ላይ በእርግጥ በአጠቃላይ ሶሻል ሚዲያው ላይ መነጋገሪያ ነበር። ይህ ምንድነው? የእፎይ ጉዳይ ነው። እንግዲህ መረጃውን ሁላችሁም ሰምታችሁታል ብዬ አስባለሁኝ። በአጠቃላይ ግን በርካታ የቤተክርስቲያናችን ወንድሞች አገልጋዮች ከዚህ ጉዳይ ጋር በተያያዘ የራሳቸውን ሀሳብና የተለያዩ ሀሳቦችን መልእክቶችን ሲያስተላልፉ ተመልክተናል። ወንድማችን አክሊል ከዚህ ጉዳይ ጋር በተያያዘ ከእፎይ ጋር በተያያዘ ያስተላለፈው መልእክት አለ። እስኪ እሱን እንመልከት። አስከትለንም እንዲሁ አንድ ተጨማሪ ቪዲዮ አስመለክታችኋለሁ። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናድርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው።
አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዚህ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ቆይ እንዳታሳልፉት፣ ቪዲዮውን የሰራሁት ለእናንተ ነው። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራ ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አስባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ ማለት ያንተን ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ጋር ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይህንን መስማት። እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውን። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው። በቃ ለምን እርስ በርስ እንድንጫረስ፣ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩኝ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደ እኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላሁ ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላውቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው።
እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊምም ከኦርቶዶክስም ወገን ነው የምነግራችሁ፣ በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ ያለህበት ካልተመቸህ ና ነው በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበረ። እሱንም ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው፣ አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህን አለ። አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝናል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው ትፈልጉታላችሁ? የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ የሚይዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁኝ ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄንን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበረ ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው እያልኳቸው አይደለም። እፎይ ከመምጣቱ በፊት እነዚህን ሰዎች ተዉ ልትሏቸው ይገባ ነበር። ተዉ፣ ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም። ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁም ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም። የተወደዳችሁ ቤተሰቦቻችን እስኪ በዚህ ጉዳይ ላይ እናንተም የራሳችሁን ሀሳብና ምልከታ አስቀምጡልን። ምክንያቱም በሰከነ አንደበትና ልቡና መወያየት ይገባል። እንደነዚህ አይነት ነገሮች ሲመጡ በደንብ ማስተዋል በጥበባዊ በሆነ መንገድ እንግዲህ ሀሳብን መለዋወጥ ይገባልና ሀሳባችሁን ከተመለከታችኋቸው መረጃዎች አንጻር እንዲሁም ደግሞ ካላችሁ ከእናንተ አስተሳሰብ ልክ ሀሳቦቻችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን። እንቀጥላለን። አስከትለን እስኪ አንድ ቪዲዮ ላስመልክታችሁ። መምህራችን ዲያቆን ሄኖክ ኃይሌ እጅጉን ወሳኝ የሆነ ነገርን ምናልባት የብዙዎቻችን ድክመት ምናልባት የብዙዎቻችንን ክፍተት እንደ መስታወት የሚሆን ትምህርት እንድንመለከት ራሳችንን መስታወት ፊት ቆመን እንደምንመለከተው ሁሉ ራሳችንን የምንመዝንበት ራሳችንን ፊት ለፊት የምንመለከትበትን ትምህርትን አስተምሮናል። እስኪ እሱን እንመልከት። ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም።
ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት ነው። 24 ሰዓት በቃ ስማርትፎን ከኛ በለጠ። ስማርት ሆነ ስልኩ እኮ እኛን አደደበን እኮ። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ፣ የሚያነብልን እሱ። መጽሐፍ ቅዱስ አሁን ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ። እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንተ ላንቺ ነው የጻፈው እግዚአብሔር። ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉስ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉስ ቆስጠንጢኖስ እግዚአብሔር ያሳያችሁ። ሲልክለት መልእክተኛ በፈረስ እየጋለበ መጣና የንጉስ ቆስጠንጢኖስ ደብዳቤ ነው እንካም ብሎ ለአባንጦንስ ሰጠው። አባንጦንስ ቀና ብሎ አየና አስቀምጠው አለና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ? አሁን ከንጉስ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው የምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባንጦንስ አገልጋይ ሆነ። እዛ አንድ ዲያቆን አለ። ተቁነጠነጠ። ምን ነው ምን ሆንክ አለው። ኧረ አባ የተላከው እኮ ከንጉስ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታለህ፣ እባክህ ግለጠውና ምን እንዳለ እንስማ አለ። አይ እኔ ከሌላ ንጉስ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበልጥ ደብዳቤ አለ? የለም። እንግዲህ ምን ያሎቻችን ክርስቲያን ነን የሚለውን ነገር እንግዲህ በዚህ ትምህርት መመዘን እንችላለን። ምክንያቱም መምህራችን ምን አለን? መጽሐፍ ቅዱስ ላይ ብዙ ጊዜ የማናጠፋ ከሆነ በስልኮቻችን ላይ የምናጠፋው ጊዜ ከመጽሐፍ ቅዱስ ከበለጠ መጽሐፍ ቅዱስ ላይ ከምናጠፋው ጊዜ ከበለጠ ክርስቲያኖች አይደለንም ማለት ነው የሚል ትልቅ መልእክት ያለውን ነገር አስተላልፎልናል። እንግዲህ ሁላችንም ራሳችንን ተመልክተን ወደ መስተካከሉ መሄድ ይገባናል ብለን እናስባለን። የተወደዳችሁ ውድ ቤተሰቦቻችን የዛሬው ቪዲዮቻችን እነኝን ይመስላሉ። በቪዲዮቻችን በብዙ እንዳተረፋችሁባቸው አዳዲስ ነገሮች እንዳገኛችሁባቸው ተስፋ እናደርጋለን። ሀሳባችሁን በአጠቃላይ በሀሳብ መስጫ ሳጥን ላይ ያስቀምጡልን። በሌሎች አዳዲስ ጉዳዮችና መረጃዎች እንዲሁም ደግሞ ተጨማሪ ሀሳቦች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።